ናቲ ለንስቅ ቋር ለማርለ የተገናኘ አሁን እንዴት አድርጌ ቤቱን እንደማሸጥ አሳይሻለሁ። ትንሽ ተንኮል እንኳን የማይሳካልህ ልጅ እንዴት ነው አሁን ቤት ልታሸጥ የምትችለው? የሆነ የሚያስፈራ ሰይጣን ተደብቆኝ እያየ ነበረ። ወይዘሮ ቲና ሞሪን በምናወቅ ወይዘሪት ምን እንደማይመችሽ አውቃለሁ። ቲና እኔ ምን እንደማደርግ አላውቅም። አባዬም ሚስቱን ትንሽ ቅር የሚያስደርግ ነገር እንዲደረግበት አይፈልግም። አሁን ላይ ተመስገን ህይወቴ ላይ እየተፈጠረ ያለው ድራማ በጣም በዝቶብኛል። እኔ ራሱ የሽምግልና እስከሚያልፍ ድረስ ሌላ ችግር ባይመጣብኝ ጥሩ ነበር። ይኸውልሽ ቲና ብንተባበር እኮ በጣም ብዙ ገንዘብ ነው የምናገኘው። እኔ የምችለውን አንተ ትችላለህ ማለት አይደለም። ለምሳሌ እኔ ማክስ አድርጌ ሰዎችን ማስፈራራት አልችልም። ከየት ተገኘሽ እድል? ካለሁበት ብቻሽን እዚህ ድረስ መጣሽ? አሁን እኮ ልጅ አይደለሁም አድጌያለሁ። ማንነት ተሳስቦ ይመጣው ማንኛ የሚለው ጥያቄ ያስጨነቀኝ። ለካስ ሁሉም ነገር የጊዜ ጉዳይ ነው። አይመጣም ያልሽው ቀን ወደድሽም ጠላሽም ይመጣል። ሰው ዘመን ሲርቅ ሁሉ ነገር የተረሳ ይመስለዋል። አዎ አክስቴ እንዳልሞት እንደምታውቃለህ። ምን? እኔ የምልህ አባዬ ስለ እድል ቤተሰቦች የምታውቀው ነገር አለ እንዴ? አዎ እሷ አንቺ ንገረች። አባዬ ታዲያ ይሄ ልክ ነው ብለህ ታስባለህ? እድል ቤተሰቦቿን የምታገኝ አቅሜ እሞክራለሁ። የምችለው ይሄን ብቻ ነው። አባዬ ይቅርታ እንግዲህ አሁንም ክስ እንዳይመስልብኝ እንጂ ባለቤትህ ናቲን በዚህ ልክ ማመኑ አላማረኝም። ቤትም ስንቀይር ትከተኛለሽ አይደል? ምን የሚያሳፍር ነገር ሳረጋይትሽ እንኳን አላየው። አባይ ብዙ የማይገባ ነገር አይ ነበር። ባለፈው ክፍል ላይ ናቲ ከናባባ ቤት ለመቆየት ቢያንስ 10 ቀን ፍቀዱልኝ ታመም ያለው ኦፕራሲዮን እንድትሆን ተብያለሁኝና እዛ ብቻዬን ስለሆንኩኝ እዚህ ቤት ለመታመም ለማስታመም ይመች ዘንድ ፍቀዱልኝ ብሎ አስፈቅዶ ነበር። እንዲሁም በስልክ ደግሞ ቤተሰቡን ሙሉ በሙሉ የሚቆጣጠርበት አንድ ዘዴ ዘይቻለሁ ብሎም ሲያወራ ሰምተን ነበር። ምን አስቦ ይሆን ብለን ስንጠብቅ እንግዲህ ናቲ ማታ እየተነሳ በጭምብል ሰይጣን እየመሰለ ወይዘሮ ምረትን እየተከታተለ ማስደንገጥ ጀምሯል። ለምን ተብሎ ሲጠየቅ እንግዲህ ይህን ቤት እንድትፈራው እንድትጠላው በመጨረሻም ሽጠው ሌላ ቦታ እንዲሄዱ ለማድረግ እንዳሰበ ለቲና ሲነግራት ሰማን። ቲናም አይሳካልህም፣ ይህ እኮ በጣም ትልቅ ነገር ነው፣ ትንንሽ ነገሮችን እንኳን ማሳካት የማችል ልጅ እንዴት ሊሆን ይችላል ብለህ ነው ብላ ሞግታው ነበረ። እሱ ግን እስከ መጨረሻው ሂጄ ማድረግ ያለብኝን ሁሉ አድርጌ አሳክቼው አሳይሻለሁ ብሏታል። እሷም እንግዲህ ከሱ ጋር መከራከሩ ያን ያክል መጀመሪያም መረጃውን ሙሉ በሙሉ እንዲሰጣት እንጂ ለማሳመን ስላልሆነ እሺ አሁን ወደ ቤት ለመሄድ አስቤያለሁ አብረን እንሂድ ስትለው እሺ ብሎ ወደ ቤት ሄደ። እሱ ወደ ውስጥ ሲገባ ቲና ስልክ ላናገር ብላ ከኋላ ቀረች። እሱ ቀጥታ ማዘር ጋር ተገናኘ። ማዘር እንግዲህ የማታው ድንጋጤ አለቃት ብሎ ቁጭ ብላ እየተከዘች ነው። ናቲ ሲሄድ ደስ ብሏት እንኳን መጣ በጣም ደብሮ የነበረ ስትለው ምን እንደተፈጠረ ጠየቃት። የተፈጠረውን አንድ በአንድ ነገረችው። እሱም እንግዲህ ስሜቷ ትክክል እንደሆነ ጨመረላት። እኔም እኮ የሚሰማኝ አጥቼ ነው እንጂ እኔም እንደዚህ ነገር ገጥሞኛል። ካሁን በፊት እዚህ ቤት አድር ነበርና ያኔ በቃ መጦ ከፊቴ ግትር ሲልብኝ ሰዎች ቅዠት ነው እያሉ አጣጣሉብኝ ብሎ አሳመናት። ምክንያቱም እሷን አባባ ቅዠት ነው እንጂ በዚህን ጊዜ ማንም አይኖርም ብሏት ነበርና እሷን መከራከሪያዋ እንደዛ ነበረ። እንዴት ነቅቼ ወደ መታጠቢያ ክፍል እየሄድኩ ያለው ቅዠት ሊሆን ይችላል እያለች ስከራከር ናቲ እንግዲህ ቅዠት አለመሆኑን አረጋገጠላት ለወይዘሮ ምረት። በሌላ በኩል ደግሞ የናቲ ስራ ሲያዩት ቀልድ ቢመስልም መጨረሻው የሚያምር ስላልሆነ ቲና ቶሎ ይህ ነገር መቀጨት እንዳለበት ወስናለችና ተመስገን ጋር ተገናኝተው እየተወያዩ ነው። ተመስገን ናቲ አሁን እያደረገው ያለው ነገር በጣም መጥፎ ነው፣ ስለዚህ ክፉ ነገር ከመምጣቱ በፊት የሆነ ነገር ማድረግ አለብህ ስትለው እኔ አሁን እሱን አስመልክቶ በተደጋጋሚ የዚያ ቤት ክስ ሳቀርብ ጥሩ አይደለም፣ አባባም እንግዲህ በሚስቱ ጉዳይ ላይ የሆነ ነገር ብለው ይቀየመኛል፣ ስለዚህ እኔ ያሰብነው ሚሆን አይመስለኝም እያለ ስጋቱን እየነገራት ነው። ቲና ግን አበረታችሁ። ይኸውልህ ተመስገን አባባን ሁላችንም እናውቀዋለን፣ አንተን ደግሞ መቼም ቢሆን አይቀየምህም ብላ አደፋፈረችው። ይኸውልህ እኔ አሁን ያለሁበት ሁኔታ አይደለም ለእንደዚህ አይነት ሴራዎች ይቅርና ራሴ ውጥረት ውስጥ ነኝ ያለሁት እና ስለዚህ ከሁሉም ቦታ እኔ መገኘት ስለማልችል እባክህን እያለችው ነው። እሱም እንግዲህ ያው ትሁት ጋር የተፈጠረው ነገር አሁን አሳሳቢ ነው፣ እኔም ሌላ ተጨማሪ ነገር ባይመጣብኝ ደስ ይለኝ ነበረ፣ ግን ችግር የለውም እሺ ማድረግ ያለብኝን አደርጋለሁ ብሏታል። እሺ ብላ እሷም ተሰናብታ ወደ ስራ እየሄደች ነው። እንግዲህ ተመስገንም ወዲያው አባባ ጋር ተገናኙና ብዙ አወሩ፣ ስለ እድል አወሩ። ስለ እድል የተፈጠረውን በሙሉ ነገሩ።
እድል እንግዲህ ወይዘሮ ምረት ብቻዋን ስለቀረችና ልጇ ስለሆነች ስለምትወዳት አክስቷ መጣ ስትፈልጋት አልሰጥም በማለቷ እንግዲህ እንደሞተች ተቆጥራ እድል ቤተሰቦቿን እንዳታገኝ ያደረገች ወይዘሮ ምረት መሆኗን አባባ ነገረው። ልክ እንዳልሆነ በሚችለው መንገድ ወደፊትም ሊያስተካክለው እንዳሰበ ነግሮት ተመስገንም ይህንን ነገር በሙሉ ስለሰማች ነው ሰሞኑን እየከፋትና ከእናንተ እየራቀች ያለችው ብሎ አረጋግጦለታል። ሆኖም ግን እንግዲህ ሁሉም ከተስማማና አባባ ነገሩን በዚህ ልክ ካወቀው መስተካከሉ የማይቀር ነገር። እድልም እንግዲህ ስለ ቤተሰቦቿ ምንነት እናቷ ወይዘሮ ምረት ከአባባ ጋር ስታወራ ሙሉውን ስለሰማች ወደ ገጠር አባባ ዘንድ ሄደችና እንዲያሳያት ጠየቀችው። እሱም እንግዲህ በጣም ተደንቆና ተገርሞ መቼም በሰው አእምሮ አይገኝም፣ አይደረስብኝም፣ አይታወቅም ብለን እንደብቀው ይሆናል እንጂ ጊዜውን ጠብቆ መፈንዳቱ የማይቀር ነው። ያንቺውም የሆነው እንደዛ ነው። ሆኖም ግን ለብቻሽ ልነግርሽ አልችልም፣ ወይ እናትሽን ወይም አባትሽን ይዘሽ ነይ ብሏታል። እድልም እሺ ብላ ተመልሳ አባባ እግር ስር ወድቃ እባክህን እምቢ እንዳትለኝ አብረኝ ሂድና ስለ ቤተሰቦቹ አድራሻ እንጠይቀው ብለዋለች። አባባም አላሳፈራትም። እሺ ካንቺ ጎን ነኝ ብሏታል። በዚህ መሰረት ከአባባ ጋር ተመልሳ ወደ ገጠር ሄደችና ሰውየው ሲጠየቅ የሚያውቀው አክስቷ መጣ እንደነበርና የሚያውቀው ቅድም ወይዘሮ ምረት ለአባባ ስትነግረው የነበረው ነገር እውነት መሆኑን እንጂ አድራሻቸው የት እንደሆነ አሁንም እንደማያውቅ ነገራት። በሌላ መልኩ እንደገና ደግሞ ዋናዋ ቲና በጥባጯ ወደ ስራ ተመልሳለች። ወደ ስራ ተመልሳ ወደ መኝታ ቤት ስትገባ ሜሪ ከባሏ ወንድም ጋራ አልጋ ላይ ተኝታለች በገንዛ አልጋዋ። በዚህን ጊዜ ስትገቢ ለምን አታንኳኪም አለቻት ሜሪ። ባላለቻት በገንዛ አልጋዬ እንደዚህ መጨመላለቅ ምንድን ነው ብለው ትንሽ ወዲያ ወዲህ ተወራወሩ። የበልሁ ወንድምም እንግዲህ ይቺ ሴት ምታይ ሁሉ ይመስለኛል እንግዲህ በኋላ ምንም ነገር ባልሆነበትና ባልተረጋገጠበት ነፃ ቀጠና እስካልሆነ ድረስ አልመጣም ብሏታል። ሜሪ ፈርታለች። ገንዘቡን ወደ እኔ አካውንት እስኪያስገባ ድረስ ነው ከበልሁ ጋር አብሬ መቆየው ብላለች። ቲና ይህን ሁሉ ነገር ታውቃለች። በልሁ ግን የሚያውቅ አይመስል። ወንድሙ በተደጋጋሚ እየመጣ እዚህ ቤት ሲውል ሲያድር እሱም ተገርሞ ለምንድን ነው የምትመጣው ብሎ እስከ መጠየቅ ድረስ ደርሷል። አሁን ወደ መጨረሻው ሰዓት የደረሰ ይመስላል። አቶ በልሁ ቲናን ወደ 3 ሚሊዮን ብር አካውንት ያለውን አስተላልፊልኝ ሲላት ለምን ፈልገው ነው? የሚወጣ ብር በሙሉ ለአግባብና አስፈላጊ እስከሆነ ድረስ ብቻ ነው ስትል ሜሪ ደነገጠች። ምን አገባት? እሷን የምታገስበት ምክንያት የለም። አሁን ብሩን ፈልጋለሁ እያለች ነው። ሜሪም ራሷ የለፋችበት ይመስል። በልሁም እንግዲህ እያባበላት ነው። ምንድነው አንቺ የጋራ ቤታችንን ነው እኮ የምንገነባው፣ አትወጂኝም እያለ ይለምናታል። እንደምወድህ ትጠራጠራለህ እንዴ? በጣም ነው የምወድህ እያለችው ነው። እንግዲህ ናቲ ደግሞ ዓላማውን ለማስፈጸም ቀን ከሌት እየሰራ ነው። አሁንም በተደጋጋሚ ማስክ እያደረገ ማዘሯን ወይዘሮ ምረትን ማስደንገጡን ቀጥሏል። ይህንን ነገር አሁን ወደ አማካሪነት ተሸጋግሮም በቃ ይሄ ቤት የሆነ ሰይጣን አለው፣ ስለዚህ አማራጩ ቤቱን መሸጥ ነው የሚል ሐሳብ አቅርቦ ግን ሐሳቡ ከማን መጣ ቢባል እንዳትናገሪ ይህንን አባባን አሳምኙ ብሏታል። እሷም እሺ ብላለች። እንግዲህ ወደ መጨረሻ ይህን ነገር እየደጋገመ እውነት እንዲመስል ለማድረግ ዛሬም ለባብሶ ለማስደንገጥ ሲዘጋጅ ማስክ ለብሶ ከኋላ ማጅራቱን የተባለ ይመስል ምን ይፈጠር ይሆን የሚለውን በቀጣይ ነው የምናየው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።